ጃኒና ጆን ዳንኤል መስማማታቸውን የሚገልጽ ቪዲዮ ሰርተዋል። ጆን ዳንኤል ትላንት ባለመስማማታቸው የለቀቀውን ቪዲዮ ማጥፋቱን ተናግሯል። ጃኒ ጊዜ እንደምትፈልግና በቅርቡ ያላትን ማስረጃዎች ይፋ እንደምታደርግ ገልጻለች። አዶናይን እስካሁን ድረስ ዝምታ መርጧል። ብዙዎች ይህንን እንደ ትክክለኛ ውሳኔ እየተመለከቱት ነው። እናንተ ምን ሀሳብ አስተያየት አላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ይህንን መልእክት ለወንድሜ አዶናይ በዲኤችኤል በኤክስፕረስ አድርሱልኝ። ወንድሜ አዶናይ መጀመሪያ ኮንግራጁሌሽን ዩ ዲድ ኢት ብራዘር፣ በጣም በጣም ጀግና ነህ። ሲቀጥል ከዚህ ከጀግንነት ከዚህ ከከፍታ ላይ ከዚህ የዋህነት ከዚህ ቅንነትህ ሸርተት ሊያደርጉ የሚሞክሩ ነገሮችን በሙሉ በድል መወጣት አለብህ። አንተ በብዙ ፈተና ውስጥ በብዙ ችግር ውስጥ ያለፍክ፣ ከዚህ በኋላም ብዙ ፈተና እንደሚገጥምህ የምታቅ ወንድ ወታደር ነህ አንተ። ከዚህ በፊት ሴጣን ይወደናል ስትል ሰምቻለሁ እና ያው እንግዲህ ሴጣን እንደሚወደን ያየንበት ወቅት ነው። እቺ ወቅት እንደ ሰው ትንሽ ሊረብሽ ይችላል፣ ግን ደግሞ ይህንን ሴጣን ዘንድሮ ከስሩ ነቅለን የምንጥልበት ወቅት ነው። ጠብቁ ብለህናል፣ እየጠበቅን ነው። ጀግናው ወንድማችን ወንድነትህን እንዳስከበርክ እንደዚሁ እንደጀገንክ ቅንነትህን ማንም ሳይወስድብህ ወደፊት እንቀጥላለን ማለት ነው። ብዙ ጊዜ እኛ የፈተና የችግር የስቃይ ውጤቶች ነን እና ይህም ፈተና ልክ እንደ ከዚህ ቀደሙ ያልፋል። ከዛ ደግሞ ወደፊት ደግሞ ሌላ ይመጣል። አንተ ግን ሁሌ ሬዲዮ ነህ። የሚዘለለውን እየዘለልን እንደዚህ በጎን በኩል ደግሞ እንደዚህ የሚታለፈውን እያለፍን የሚጨፈለቀውን እየጨፈለቅን ወደፊት እንቀጥላለን ማለት ነው። ብራዘር መልካም ጊዜ። ኮንግራጁሌሽን ሌትስ ጎ። ይህ መልእክት ለጃኒ ነው። ምናልባት ሜንሽን አድርጋችሁ ከደረሳት ይጠቅማታል ብዬ አስባለሁኝ። እኔ ማለት የምፈልገው ነገር ጃኒ እዚህ ቲክቶክ ላይ የሚባለውን ሁሉ ረስተሽ ሪሌሽንሽን አድኝ ነው ልልሽ የምችለው ነገር። ምክንያቱም እኔ አንደርስታንድ ማድረገው ነገር አለኝ ከኤክስፒሪየንስ። በጣም ሰው ነገር የሚገንበት ሰው አለ። አንቺ እንደዚህ አይነት ሰው ነሽ ብዬ አስባለሁኝ። በአሁኑ ሰዓት የፈለገ ነገር ሀቅ ቢኖርሽና ኤቪደንስ ኖሮሽ ብትመጪ ህዝቡ ኦልሬዲ ተከፍሏል ለሁለት። ለጆን ዳንኤል የሚደግፍ ሰው ምንም ኤቪደንስ ቢያይብሽ ኢቭን ኤአይ ነው ሊልሽ ይችላል እንጂ ሊረዳሽ አይችልም። እንደኔ ለአንቺ ህይወት የሚጠቅምሽ ህዝቡ ሳይሆን ከጎንሽ ያለው ሪሌሽንሽ ነው የሚጠቅምሽ ብዬ አስባለሁ። ስለዚህ ሪሌሽንሽን አድኚ። ከሰማነው ይልቅ እውነታው አንቺ ጋር አለ። ስለዚህ እውነታውን ለአዶናይ አስረድተሽ ፈትተሽ ይረዳሻል ብዬ በጣም አምናለሁኝ። አሁንም ከጎንሽ ነው ብዬ አምናለሁኝ እንደራሴ ማለት ነው። ግን እሱን አስረድተሽ እሱ ጋር ሰላም ከፈጠርሽ በኋላ ተረጋግተሽ ህዝቡን ተረጋግቶ አይ ለህዝቡ ራሱ መልስ መስጠት አለብኝ ብለሽ ብትመጪ ራሱ ህዝቡ አዶናይ ከአንቺ ጎን ከሆነ ትክክል ባትሆኚ ራሱ ትክክል ነሽ ብሎ የሚያምን ህዝብ ነው። እናውቀዋለን። ይህ ህዝብ ስለ ሀቅ ሳይሆን እንዳየሩ የሚንቀሳቀስ ህዝብ ነው። እኔ ይሄ ህዝብ ሪስፔክት ማድረግ አለብሽ ኦፍ ኮርስ። ግን ያንቺ ህይወት ነው። የሚያዋጣሽን ነገር ብቻ ማድረግ ነው ያለብሽ። እሱን አድርጊ። ተረጋግተሽ ሪሌሽንሽን ብቻ ማዳን ላይ ስሪ። ሌላ ምንም አንቺ ጋር የሚመጣብሽ ነገር የለም። ደግሞ እግዚአብሔር ይረዳቸዋል፣ ወደ ጥሩ ነገር ይቀየርላቸዋል። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ። ጃኒ አንቺ ጋር ስህተትሽ ምንድን ነው?
ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው ብሏል አዶናይ። በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ። የተጎዳች ሴት ናት አዶናይ። ተረዳት። እኔ እንደ ታላቅ ወንድም ነው የምልህ። ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሺፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ እንደ ውሻ መቆጠሩ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያሳያል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። አበቃ የሚባል ነገር የለም። በቃ እግዚአብሔር እስካለ ድረስ አበቃ ሞተ የሚባል ነገር የለም። ይሄ ነገር አይሆንም ብለሽ የተውሽው ነገር እግዚአብሔር ፍቃድ ካለበት የማይሳካበት ምንም ምክንያት የለምና ምንም ያህል ተስፋ የሚያስቆርጥ አይነት ፈተና በህይወታቸው ቢገጥመን ግን እግዚአብሔር ነገ ሌላ መልካም ቀኖች አሉት። ትላንት እንዳለፍ ነው መቼ ሲሆነ ነገር አልፈን ነው ዛሬ እዚህ ላይ ደረስነው። ስለዚህ ትላንት ያንን ነገር ያሳለፈ አምላክ ዛሬ ያለውበትን ችግር ማሳለፍ አያቅተው። ስለዚህ ነገ የሚባል ነገር እንዳለ ማሰብና የሰው ልጅ እስትንፋሱ እስካለ ድረስ ተስፋ መቁረጥ አለበት ብዬ አላስብም። ቪዲዮዎቹ ይሄን ይመሳስሉ ነበር። ላይክ አትርሱ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። ክብር ይስጥልኝ። መልካም ቀን፣ መልካም ምሽት።